ሰፈሯን ሁሉ አፈቀርኩት አንጂ ፍቅረኛ ትቀይራለች። ብራዘር ነህ አንተ? እኔ ብራዘር ለወንድምነት እንዴት እንደምመች ወንድሙ ይራራ ልደቷ 3 ወር ሲቀረው አስቤ ነው የምደግሰው። ታስመስላለህ ምናምን ትለ ወንድ ልጅ የምር ሲወዳ ያስመስል። የምትፈልግበት ቦታ ቫልዩን የሚያውቅ ቦታ ነው መገኘት ያለበት። እንዴት ደስ እንደሚለኝ ጎዳና ላይ ከሷ ጋር መታየት። የሆነ ሰው ግን ይመጣና ወዴት ነሽ ይላል። ደውልሃለሁ ብላ ገብታ ትሄዳለች። ያ የመጀመሪያው ቀን የተሰማኝ የሆነ የማፍቀር ስሜት አለ አይደል? እሱ ሲጨፈልቅ ነው የተሰማኝ። አይኛ ፍቅር ይዞኝ ነበር አንዴ 10 አመት ምናምን የእውነት ዋጋ አስከፈለች። አብራችሁ ነበራችሁ ወይስ አገባሽ ሌላ ሰው? ይገርም። ተው በእናትህ። የቀደሙ የታክሲው ግጥም ለሷ ነው እንዴ? እንትን ነው የጀግና ማኒፌስቶ የሚል መጽሐፍ ላይ የፍቅርን ስሜት ባላቀው ስለ ፍቅር መጽሐፍ አልችልም ነበር ይላል። የምታልፊባቸው እያንዳንዱ ስሜቶች በደንብ እንድትረጃቸው ያደርጋል። then in millions ነው ላይክ ያላቸው ቪው አይደለም። ለምንድን ነው ብዙ ሰዎች በዚህ ስሜት ውስጥ ያልፋሉ ማለት ነው። ይጋሩሃል። ያ አብሮ አደጌ ነች። አንድ ትምህርት ቤት ነበር የምትታወቀው ምናምን ከዛ አደግን አብረን። እሷ ስታድግ ዋው አልኩኝ። ያጎቴ ሰርግ ላይ ነበር ያየኋት። አንተ ብቻ ተወዳት ነበር? ብቻህን? ምስኪን መርዝ የሆነ ፍቅር እኛ ሳይንስ አየኋት። ኦኬ አልኩኝ። እንተዋወቃለን ምናምን በቃ እቺ ሚስቴ ነች አልኩ። ሳትነግራት እቺ ሚስቴ እኮ ነች ምናምን በቃ እንተዋወቃለና። አዎ እኮ ግን ለምን ነገርካት? ከዛ ለመንገር አይሽ አይገርምም እንዲህ የምታውቂውን ሰው ከሱ ፍቅር ልክ ከያዘሽ በነፃነት የምታወሪ ሰው ልክ ፍቅር ሲሆን ግን ቃላቶች አይተባበሩሽም። ቃላቶች ያጥሩኛል። ኧረ ብላ መከተል እያየች ወይስ አታይ እንዴ? ወንድሙ ጅራ እኮ እንደኔ አልተከተለም። በጣም ከተከተላት ነው የሚለው። አይኔ እየጠበቀኝ ነው ዛሬ ዘገኘሽ ቀርታብህ ማለት ነው። አዎ ብታገኛትም አትናገሪም፣ ተዘግቷል ኦልሬዲ። እሷ ጋስ ምንም የለም ስሜቱ። ከዛ ከስንት ምጥ በኋላ እሷ ማታ ትምህርት ትማራለች። ይሄ ቋንቋ ምናምን ተከትዬ እንደምንም በወረቀት ጽፍ ያለው ምናምን ነገር እኔ እኮ ፈሪ አልነበርኩም። ኧረ በል ፈሪ ያደረገች እሷ። ሰላም ነሽ ምናምን ማለት ጀመርኩ እየተንቀጠቀጥኩ። በወረቀት ሰጠኋት። ፊል አድርገዋለች። ከዛ በፊትም ደግሞ ለሴት ጓደኛዋ ነግሬያታለሁ። ጀስት በቃ እንዲቀለኝ እሷን ስለፈራኋት ማለት ነው። ሌን እኔ እንደ ወንድም እኮ እንደዚህ ባል ነገር አንተ ተጸየፈች እንደዚህ ባል አንተ ምን ሆናለህ? ኧረ በቃ እዛ ጋር ቆጣሪው ከፍ አለ። እኔ የተከለከልኩትን ነገር የማግኘት እልህ አለብኝ። አንተ ብቻ ሳይሆን የወንድም ካራክተር ይመስለኛል። ሃንት አርጎ የማግኘት አይደል ካራክተር? አዎ ሃንተር። በቃ እንደዛ ባሰብ ሰፈሯን ሁሉ አፈቀርኩት እንጂ ሰፈሯን እነሱ ሰፈር ያለ ሰው ካየኝ እደነግጣለሁ። ዋው ገብቶሻል? ፍቅር ግን በስማ እህቷን በአጋጣሚ መንገድ ላይ ካየኝ እደነግጣለሁ። ጭራሽ ይህን ነገር ፊል እያደረግኩ ስመጣ ደግሞ በጣም እየጨመረ መጣ ጉዳዩ ማለት ነው። እዛ ከባድ ነው። ስልክ የለም ያኔ ምናምን እንትን ማለት ሞባይል አይገዛልሽም ገና እንትን ነው። ተመሳሳይ የፋሚሊ እንትን ላይ ነው ያለ ነው። አይገዛልሽም። እኔም ሞባይል የለኝም። ስልኳን አገኘው ፎቶዋን ምናምን ዋሌት ውስጥ አርኬና በዛ ጊዜ ትልቁ ነገር ምንድነው? የእሷ ፎቶ ፊት ለፊት ላይ ማለት ዋሌት እንደዚህ ሸፈን የለ ባይሸፈን እላለሁ። እዚህ ቀብነቀሰው ምን አይነት ሰው ነው? እዛ ሰማች። በቃ መልክ መስራት ጀመረች። እኔ ደግሞ ቆጣሪ ሙዚቃ ይወጣል። ሙዚቃውን እኔ ማጣጥም ሙዚቃው ወደፊትም ወደኋላም ይችላል ስለማመደው ወደፊትም ዘፋኙ ራሱ ግጥሙ እንደዛ ሲፈራ ሲቸር አናገሬሽ ምነው መልሽኝ ተዳይኩ ተጠቀምክበት። የመነዘር ትክክለኛ ስሜት ነው። ትክክለኛ ቦታው በቃ አይሆንም። አይተባበሩሽም ቃላቶች። አዛ
አልሆነም። እንደዛ እየታገልኩም እያልኩኝ 1 ዓመት አለፈው፣ 2 ዓመት መጣ። ክረምት ደግሞ ፍቅር ከባድ ነው። ከብርዱ ጋር በሯ ላይ ይቀመጣሉ። ያ እንዲቀጭም መንገድ ነው ሰፈራቸውና በሯ ላይ ይቀመጣሉ። አይሮን ነው አየሽ፣ ኢሞሽናሊ ይሄ ነው። እኔ ህይወትን መረዳው ሚዛን ማድረግ ነው። ህይወት ለአንተ ምንድን ነው ብትይኝ ባላንስ ማድረግ ነው። የደስታን ጊዜን ከሀዘን ጊዜ ጋር አመጣጥኖ መያዝ፣ ማግኘትን ከማጣት ጋር አመሳዝኖ መያዝ፣ መሰበርን ነገ የተሻለ ቀን ከሚመጣው ነገር ጋር ባላንስ አድርጎ መያዝ ነው። ያኔ ግን መመጠን አልቻልኩም። ቲኔጀር እድሜም ነው በቃ ሄጄ በቃ ማግኘት አለብኝ። ያ እንዴት ደግሞ መቋቋም አልችልም። አይምሮ ሊተኛ እንቅልፍ አፈር ብላ ይለኛል ውስጤ። አፈር ብላ እሷን ሳታይ ምን እራት አለን? የለም እራት ተው በቃ እራትህን እኮ ትተመታል። አይነት ስታማል የምትማርበት ትምህርት ቤት ውስጥ ማታ የቋንቋ ትምህርት ቤት ትማራለች፣ እሷ ትማራለች። እኔ በመስኮት ውስጥ ጀምርና ስታስፈራል። እኔ ጨለማ ውስጥ ያስፈራል እኮ ለሴት አሁን እንደዚህ። አይ እሷ አታይማ፣ እኔ ግን ጨለማ ውስጥ ነኝ። አይሽ በደንብ ማየት የምችለው አታየኝማ። ወይ ጉድ! እሺ ፊልም ነው የሚመስለው። እኔ አመንኩ። ታውቂያለሽ፣ አይምሮዬ አመነ። በቃ በዚህ ምድር ላይ ያለችው እሷ ነች መሆን ያለባት። 2 ዓላማ አለ። አንዱ አርቲስት መሆን አለበት፣ ሁለተኛው እሷን አግብተህ ትኖራለህ። ይሄ መሆን አለበት። አለቀ። አይምሮዬ ዘግቶ እንቱሻል እና ሁናቴን ያዩ የሰፈር ልጆች ምናምን መሳቂያ መሳለቂያ ትሆኛለሽ። ገብቶሻል? የሚያግዝ ደግሞ ሰው የለም። ያ ነጠላ ጫማዬንም በመዳበሪያ ሽት አድርጌ ማጠብ ጀመርኩኝ። ከለሩ አይለይም ነበር በፊት። ገብቶሻል? ነጠር ፐርም ምናምን በቃ ህንድ ተወደ። እዛ ያኔ ቲቪ የለንም እኛ። ፊልም ተከራይቼላት 5 ፊልም እሷን ለማግኘት እቤቷ አንኳኳለሁ። ገብቶሻል? እሷን ለማየት ማለት ነው። ፊልም እንደምትወዳ ቃለሁ አይቼው ነው አይነት ያኔ ላቭ ዶንት ኮስት ኤቲንግ የሚል እንግሊዝኛ ፊልምና ምናምን እየቀላቀልኩኝ ነው የምሰጣት። እዛ ቲቪ እኮ የለንም፣ ዲቪዲም የለንም። አይቻልም። እዛ አየሽ ቀን በቀን አደረግኩት። ከዚህ በኋላ ፊልም ከፈለግኩኝ ራሴ ይከራያለሽ እንዳታመጣለች። ሌላ ቃለም ጨለመች። ምን ሪዝን እሷ ትመጣለች ብዬ እኮ 10 ሰዓት ላይ ሰፈር ቆማለሁ። እዛ መንገድ ላይ በጣም ብዙ ሰው ነው የሚመላለሰው። እሷ ከሌለች አይሆንም። ምናልባት እሷ መንገድ ቀይራ ምናምን ትሄዳለች። እንዴት እህቷን ሳይደነግጣለሁ እንዴ? ማዘሯን እኮ ሰላም አግኝቻት ሰላም አልኳት ምናምን ካለችኝ አብረው ነበሩ ደን አለ እያለ 5 ዓመት ምናምን አይሽ አይደለ? ከዛ የሆነ ጊዜ ላይ ቦይፍሬንድ እንትን አልኩኝ። በቃ ያለማመድኩኝ ራሴ እኔ አግዢኝ ነው በቃ ጥሩ ሁናቴ ውስጥ አይደለም። አንደርስታንድ አትወጂኝም አይ ነው አክሴፕት ግን በቃ አግዢኝ ከዚህ የራስ ጉዳይ ነው። እዛ ጓደኛ ይዣለሁ አለች። ኦኬ በቃ እና ብራዘር ሲስተር ሊሆን ይችላል እና እሱን ልወቀው አልኩ። እዛ አስተዋወቀች። እዛ ስታስተዋውቀኝ ሁናቴውን ሳያው በቃ ጥሩ ኮንዲሽን ላይ ያለ ሰው አይደለም። አይገርም? በምን በሱስ በሆኑ ልክ ያልሆኑ ሁናቴዎች ላይ ያለ ሰው ነው። እዚህ ጋር ንጹህ ልብ እዛ አስተዋወቀችኝ። ኦኬ ይሄ ሰውዬ ሊጎዳት ይችላል። የተሰበረ ልብማ ይዛ እኔ ጋር አትመጣም። እንደማገባት አውቃለሁ። ላይን በቃ ወንድ አይደለው ፕሮቴክት ማድረግ አለብኝ። ይሄን ሰውዬ በቅርበት መከታተል አለብኝ። ከዚህ ቢሾፍቱ ነው የሚመጣው፣ ደብረ ዘይት ማለት እሱ የአዲስ አበባ ልጅ ነው። ላይን እኔ ጋር ሳድረዋለሁ። እኔ ብራዘርሊ በቃ አክሴፕት አድርጋለች። እኔም እያስመሰልኩ ነው። አስበሽዋል? የምትወጂውን ሰው ቤትሽ ሆኖ የሆነ ሰው የኔ ቆንጆ ምናምን እያወራብህ ጎበዝ ነህ። ያማል፣ በጣም ያማል። አይቻልም። አይቻል ነገር የኔ ቆንጆ ምናምን ሲል ያንተ ቆንጆ አይደለችም እሺ ምናምን በለው ይለኛል ውስጥ። ግን ነው
ፕሪቴንድ ማስመሰልና then እሱን ደግሞ ፕሮቴክት ስላደረኩላት ስለያዝኩላት ምናምን ነገር እሷን ትሪት የምታደርግበት በቃ እንደብራ በቃ ተኛ ቆጥሩ መደወልም ተጀምረዋል ምናምን በቃ የሚሄዱበት ቦታ አቃለሁ ምናምን እዛ ያለ ከሱ ጋርም ተጣሉ አሁን እኔን አንደርስታንድ ታደርጋ ሲን ምንም ቦታ እኮ የለም ፍቅረኛ ትቀይራለች ብራዘር ነህ አንተ እኔ ብራዘር ለወንድምነት እንዴት እንደመመች ወንድሙ ይራራ አሁን ፊልሜን ለምን እንደወደድከው ገባኝ ያ ብራዘርሊ በጣም እንግላታሉ እኮ የሆነ ወጋሽኝ እኮ ገባኝ ዘን እንደዛ ሄደ ሌላ ሰው ትጠብሳለች አሁን ደግሞ ከፍ ተባለ መኪና የሚነዳለች ምናምን አሁንም ቦይፍሬንድ አለኝ እዛ ከኔ ጋር መለየቱን አትፈልግም የሆነ ከሷ ጋር ሲሆን ማረገው ነገር አለ ኮንፈርት ዞንን ጠብቃለሁ ምናምን ቢፈልግ ይሆነ ባለኝ ነገር ማለት ከማዘርም ተበድሬ ቢሆን ከማኪያቱ ጋብዛታለሁ then እንዲህ ወክ ያረኩኝ ከሷ ጋር እንዴ ደስ እንደሚለኝ ጎዳና ላይ ከሷ ጋር መታየት የሆነ ሰው ግን ይመጣና ወሬት ነሽ ይላል በቃ ደውልሃለሁ ብላ ገብታ ትሄዳለች አያሳዝንም ያቀጭኑ ልጅ ሹራብ ኮፍያውን ድፍት አድርጎ ብቻውን ሸኝ ብቻውን ነው ቀር እና አላሁን እዛ እኔ የሚገርመኝ በጣም እኔ አሁን ላይ ትንሽ የተጋነነ ነው የሆነ በዘራችንማ ሄሬዲቲ ላይ የህንድ ተች ያለብን ብዬ ማስበው ልደቷ 3 ወር ሲቀረው አስቤ ነው የምደግሰው እንትን በቃ ሴታፑ ማዘጋጀው ከ3 ወር በፊት ነው የሚዘጋጀው ምናምን ሳዘጋጅ ደግሞ ብር ኖርኛል ከጓደኞቼ እንትን ምናምን ታው ያላለኝ ሰው የለም ታው አይሆንም ይሄ ሮንግ የሆነ አከኝ እኔ በታው አትሰማ እሱን ነው መተው ታው ያለህን ሰው በቃ ነፍ ጓደኛ ተቀያየራለሽ አትሰማ ዋጋ አያዩታል ሁናት ይሆን አይመጣም ነን አለ ልደቷን ተጨንቂ ማለት ቦይፍሬንድ ሊኖራት ይችላል ብዬ ቀድሜ ነው እንትን ማድረገው አትሊስት እንኳን ደስታዋን ልይ ምናምን በባነር ፎቶዋን አሰርቼ ምናምን በራሪ ቲኬቶች ፎቶዋን አሳትሜ ይሄ ፎቶ አይደለም በጀርባው ብላክ ኤንድ ዋይት በፊት ለፊት ደግሞ ምናምን ብዬ ተጨንቄ ነው እሷን ሃፒ በርዝዴይ ለማለት አንድ ሰው እንዳይቀድመኝ ሌሊት እንቅልፍ አልተኛም በጠዋት የመጀመሪያው ሰው ነው ገብቶሻል ካልተመረጥሽ የመጀመሪያም ብትሆን መጨረሻ ላይ ጥሩ ይሆን እና አለ ሄደ ተጨንቄ ማዘጋጀው ነገር ላይ ምንድነው የምትለኝ እሷ ታስመስላለህ ምናምን ትለን ወንድ ልጅ የምር ሲወዳ ያስመስል መደበቅም አይችልም ቀጥታ ነው የሚሄደው የምትለው ነገር ጠፍቶባት ይሆን አንዳንዴ ሲበዛ ትወደኝ ትችላለች ግን አንዳንዴ አለመውደዷን አትሊስት እንኳን አንደርስታንድ ማድረግ አለባት እኔ ያለሁበትን ስሜት ክሬዲት መሰጠት አለበት ገብቶሻል ዝም ብሎ ቀላል ነገር አሁን ላይ ሆኜ ሳስበው እላለሁ ምንድነው ሰዎች ላንቺ እየከፈሉልሽ ያሉት ነገር አንደርስታንድ ማድረግ በጣም መልካም ነገር ነው ሰዎች ለኛ ዋጋ ይከፍላሉ የነሱን ቫልዩ ቢያንስ ሰዎቹንም ባንፈልጋቸው አንደርስታንድ ማድረግ መቻል አለብን ክሬዲት መስጠት መቻል አለብን ወላሂ እኔ እያስመሰልኩ አልነበረም የምር ነው ማድረግ ይሄ ትክክል እና በማግስቱ ማን ጋር እንደምትሄድ አላውቅም አብሮ ያሉ ፕሮግራሙ ላይ የታደሙ ሰዎች ልባቸው ተሰብሮ ነው የሚሄዱ ገብቶሻል በየን አለ ዲስሪስፔክት መደረግ በጣም ለወንድ ልጅ በቃ የመጨረሻው እንትን ነው አሁን እንደተሰብስበን የጓደኞቼ ፊት ምናምን ይዣት ሄዳለሁ ምግብ ኩረሺ ስላት አታስመስል አይደለም ወንድ ልጅ ቢያስመስል ያን ሁሉ አመት አብሮ እንትን አይደለም እና አይባልምም ደግሞ ይሄ ከምን ከማነር ባክግራውንዳችን ካደግንበት ይሄ ገብቶሻል ምን ችግር አለው ገብቶሻል ወርቅ የሆነ ልብ ስላለኝ ነው እናቴ አባቴ እኔን ሲያሳድጉኝ ሰዎችን እንደወድ አድርገው ነው
እናትና አባቴ በትዳር ረጅም ዓመት አብረው ቆይተዋል። ተዋደው ነው ያሉት ስቲል። ግን እኔ እነሱ ልጅ ነኝ። እኔ ሰው መውደድ ነው እንጂ የምችለው መጉዳት አልችልም። ሰዎች ጋር ማስመሰል እኔ በዛ መንገድ አልመጣም። አዛ በዚህ ጋር ደግሞ ህልም አለ፣ አላማ አለ፣ ጉዞ አለ። በቃ አለቀ። መጨረሻ የለው። አንተ ፍቅር አብዝተባት ነው እንዴ የፈጠፈጥክ? ቆንጆ ነገር እኮ ነው ያነሳኸው። ለመሰለ አሁን እንደው አንተ አሁን አልፎ ምናምን እንደዚህ ስታወራው ቀላል ነገር ይመስላል፣ ግን በዚህ ስሜት ውስጥ ሆነው ራሳቸውን መጉዳት የሚፈልጉ ወጣቶች ሊኖሩ ይችላሉና እንደ ያለፍክበትንም ደግሞ መንገድ አብረን እናንሳው። የእውነት አንተ ልክ አልነበርኩም ይሄን ማድረግ ነበረብኝ የምትለውን ነገር ካለ አብረን እናንሳው። በተለይ ቲኔጀር ሲሆኑ በቃ ራሳቸውን የመርሳት የመተው የተከፈለላቸውን ብዙ መስዋዕትነት በተለይ በወላጆቻቸው ህልማቸው ትልቅ ነው፣ የት እንደሚደርሱ ነገር አይታወቅም። ግን በእንደዚህ አይነት ነገር ራሳቸውን እስከ መጉዳት እንዳይደርሱ አለሁላችሁ የሆነ ይው በላቸው። የእውነት እኔ አልহামዱሊላህ ማለት ምን መሰለሽ የሚዬ በጣም ብዙ ሰዎች በዚህ ስሜት ውስጥ ተሰብረው ጠፍተዋል። ሰዎች ሲጋራ ማጨሳቸውን፣ ጫት መቃማቸውን፣ አሽሽ መጠቀማቸውን ጀጅ እናደርጋቸዋለን። ማን እንደሰበራቸው ግን አናውቅም። ማን ተስፋቸውን እንደወሰደባቸው አናውቅም። እኛ የምናውቀው የሚያደርጉትን ነገር ነው። እኛ መፍረድ ነው፣ ሌላ ፍርድ ነው። ገብቶሻል? ፍቅር የመጀመሪያው ነገር ምንድነው ታውቂያለሽ? አንቺ የምትቆጣጠሪው ጉዳይ አይሁን። መተው ባሰብሽ ቁጥር አብሮሽ የሚቆራኝ ነገር ነው። በጣም ከባድ። መተው ባሰብሽ ቁጥር መምጣት ፈልጋለሁ። እኔ እየተገፋው በሄድኩ ቁጥር ይባስ ቀርብ ነበር። አቤታቸው ድግስ ኖሮ እኮ ሳጠራኝ እጅ ያስተናግዳል። እኔ እዛ ሽር ጉድ እያልኩኝ እዛ እየተርመጠመጥኩኝ እሷ ሌላ ሰው ደውሎላት ትሄዳለች። ገብቶሻል? እኔ ስወዳት እግሯን ዝቅ ብዬ እስከ ማጠብ፣ እኔ ስወዳት ፍቅረኛ እያላት ሁሉ ፕሮቴክት እስከ ማድረግ ነው። እኔ ስወዳት ሳትፈልገኝ እየፈለግኳት ነው። ገብቶሻል? ደን እያንዳንዷን ነገር ግን አንደርስታንድ አታረግም። ቀልድ ማለት እንደኔ የሚያስቃት ሰው የለም፣ የሚያዝናናት ሰው የለም። ደን አልሞከረችም እኔን ለመውደድ። ምክንያቱም ስታይ የሆነ ነጫጭባ ነኝ ነው ያለኝ። አንድ ትልቅ ፍቅር ነው። ፍቅር ደግሞ ለሆኑ ሰዎች ዝም ብሎ ነው። ገብቶሻል? ስነ ምግባርም ማተር ያደርጋል። ይህን ለመረዳት የመጣሽበት መንገድ ምንድነው? ወዶኛል እኮ ከዚህ በኋላ ምናምን የሚሉ ሴቶች አሉ። ኧረ ተው እናንተ የሰበራችሁት እኮ ነገ ስለትኖሩት ሌላ ሴትም እኮ ይቆርጣል። ገብቷችኋል? ግን አትሊስት እኔ አልহামዱሊላህ የፍቅር እኔ አሁንም ውደድ ይለኛል እኮ እወዳለሁ። ውደድ እኔ የሰው የመውደድ ችግር የለም። ምክንያቱም ኔቸሬ ነው፣ እንቱሻን አፈጣጠሬ ነው። ጊንጡን ተው እንጂ ወደ እሳት እየገባ ነው አለው ሰውየው ሲነክሰው አይተዋል። ጊንጡ ባህሪው ነው፣ እኔ ደግሞ ማዳን ባህሪዬ ነው። እኔ ሰው መውደድ እሷን መውደድ ባህሪዬ ነው። እሷ እውቅና ሰጠችውም አልሰጠችውም እያንዳንዱ አማረገው ነገር በዓል ነው ከተባለ ምን ስጦታ ነው እሷን አበዛው። ግን አንተ አዎ ምን ይፈልጋል መሰለህ? ሰዎች አይደለም የሰው ልጅ እኔ ምን አውቃለሁ? እኔ ምን አውቃለሁ? አሁንም እኔ የሚነግረኝ ውስጥ የቀረ ነገር አለ እኮ ስለቀረ ገና ራስንም ሰጥ ይላል እንደ ቆይ እኔ እኮ እንድታች እኮ አለብኝ አለ። ለዛም መሰለኝ ፐርም እየተቀባው ማለት ነበረበት። አይ ግን እዚህ ጋር ምን አንስተን እንለፍ። የእውነት ሴቶችም የሚወደዱ ሴቶች እንደዚህ ኃላፊነት አለብን። ኃላፊነትን መውሰድ መቻል ስትወደድ የዛም ሰው ኃላፊነት እንዳለበት አስበህ በምን አይነት መንገድ ብነግረው ነው አንደርስታንድ የሚያደርገው ከዚህ ህይወት የሚወጣው ሞር ለባስ ያስቀው ቁጥር ሞር አጠገበህ አድርገ ያለውትን የጎደሉትን ነገር ያስሞላህ እዚህ ጋር ደግሞ የሚያስቀና ነገር እያደረክ ህይወትንም አደጋ ላይ ሊጥል ይችላል። ያ ሰው ሲናደድ ወይ ደግሞ ሲበሳጭ ሲቀና የሚያመጣው ባህሪም ከባድ ነው የሚሆነው። ለራስም አደጋ ስለሆነ የእውነት ታስቦበት መታለፍ አለበት ብዬ አስባለሁኝ። ባላንስ ቢያረጉ ነቅተው በቃ ራሳቸው መካሪ መስፈልጋል። አክቹሊ ፍቅር ላይ ስትሆኝ መካሪ ራሱ አሰሚ አሰማም። ግን እንደው ይሄ ነገር ይሄ ያመጣል። መውደድ ግዴታው አይደለም፣ አለመውደድ መብቷ ነው።
ሰው ወተት የማይወድ ሰው አለ። የወተቱ ጥፋት አይደለም። ገብቶሻል? ትልቅ ነገር ያ የሰውየው በቃ ወተት ነው። እኔ ወተት ነኝ ያልኩ መስላችሁ? ለናጠል ይሉኝ ማርም ጨምርበት። ወተቴ ማሬ ነኝ፣ እርጎ ነኝ፣ በቃ እርጎ ነኝ። እና ግን እኔ ፖይንቴ እሱ አይደለም። ሰዎች በደከሙበት ጉዳይ ላይ የሆነ ነገር ጫና መጨመር ትክክል አይደለም። ገብቶሻል? ተወደደች የሆነ ሴት ቫሊዋ በጣም እንትን እንድትል የምታደርገው መንገድ በጣም ብዙ ሰው ራሱን ያጠፋል በፍቅር ምክንያት። በጣም ብዙ ሰው አይምሮ በሽተኛ ይሆናል። አሰብሽው ደግሞ አየሽ ኮሜዲያን ያሲኖ በዛ ተፈትኖ ቢወድቅ ኖሮ ለሚያልፍ ቀን አይመጣም። አይሻልም? ዝም ብሎ በጣም ይጨነቅ ነበር። ውሃ ዳር ሄጄ ይቀመጣለሁ። አይምሮ ይጨነቃል። ማንም አንደርስታንድ አያደርግሽም። ለማን ነገርክ ግን? ለማን ተናገርክ? ለማዘር ነገርኳት። ተዋታ ካልፈለገች በቃ አለች። አይሽ አሁንም አለች እና ያንን ያለችበትን ድምፅ አረሰውም። በቃ ተዋታ ካልፈለገች። ያ ግን በጣም እንደምታዝን አውቃለሁ። ምን አይነት ልብ ወርቅ ልብ እንዳለኝ ምናምን ታውቃለች። እና በቃ እያለ ደግሞ እኔ ደግሞ አልተውም። አሁንም ችኮ መንቻኮ እንድተዋትም አልሆነችም። አሁንማ አበቃ ብዬ እንትን ስል ሚስ ኮል ይደረግ። አገልግሎት ደግሞ አለ። ያ ብር የለኝም። ምንድን የምታደርግላት? የምትፈልገው ብቸኝነቷን አብረሃት ትሆናለህ ወይስ? አብሬያት በቃ እሷ አሁን እንደ ድልድይ ነው የምትጠቀምብኝ። አብሬያት የሆኑ ሁናቴዎች እስኪፈታ አብሬያት እንደሆነ አብሬያት እንድታይ ብቻዋን አለ። ከዛ ይደብራል ቤት መቀመጥ ምናምን፣ ሄዶ ማኪያቶ መጠጣት ምናምን፣ እዛ እንዳስቃት እንዳወራት ምናምን ን እኔ እሷ እፈልግሃለሁ ካለችኝ ዛሬ ከሰዓት በኋላ ፍሪ ነኝ ካለችኝ እሺ ነው የምለው። ዛሬ ብር የለኝም አይደለም። የተጋነነ ነገር እኮ አድርጌ አይደለም። ማኪያቱም ብር ያለህን ነገር አንዴ ማስታወሰው የሲስተርን ስልክ ሸጥኩት። እሷን ከሰዓት 11 ሰዓት አገኛታለሁ ብዬ ሸጥኩት። ከዛ 11 ሰዓት ከምናምን ደረሳ። ስደውልላት በራሴ ስልክ የሆነ ሰው ደውሉልኝ ሄድኩ አለች። ኦኬ አልኩ። ዘሪ ሰማን በቃ ትክክልም አይደለም ወይ ቤት ሱሱ ጀምሯል ምናምን ምሳሌ ሊሆን ይችላል። ኦኬ ስል ከሴት ጓደኛዋ ጋር መንገድ ላይ ያዩት አልፈለገችም ነው አልፈለገችም። በቃ ካልፈለጋችሁ ተው። በጣም የምታበላሹት ህይወት አለ። በጣም የምታበላሹት ስብዕና አለ። አልሐምዱሊላህ እኔ ግን ከዚህም ማለት እኔ በጣም ጠንካራ ነኝ። ገብቶሻል? ግን ጥንካሬን እኔ አልተናገርም አላውቅም። አሁን ይሄን ናይፍና አልናገርም። የሆኑ ሰዎች ይመጣን ኧረ አግባ አታገባም እንዴ ምናምን ምን የፍቅር ያቀል ምን አይልም። ገብቶሻል? ራስን እስከ መስጠት ነው ፍቅር የማውቀው። ገብቶሻል? እንትን አለ ሄደ እዛ የሆኑ ሰዓት ላይ ያማት ጀመረ። ያማታል ምናምን ስትታመም አብሬ ነው የምታመሙ። በጣም አብሬ ሪከቨር ትንሽ ስታደርግ ደግሞ የለችም። ገብቶሻል? ኦኬ በቃ ይሄማ እኮ መጨረሻው እላለሁ። አሁን እኮ በቃ ተመስገን እላለሁ። እዛ አንድ ሚስኮል ይደረጋል። ሚስኮል ላይ አለማንሳት እኮ ይከብዳል። በጣም አለማንሳት እንትን ይላል። ከዛ ግን እያለ ምን ሆንኩኝ እኔ ራሴ ላይ እስኪ ወደ ራሴ መለስ ስለማለት ነው። ምንድን ነው የቱ ጋር የተሳሳትኩት ብዬ ወደኋላ የተሳሳትኩት የጀመርኩ ቀን አይሽ የተሳሳትኩት ማመኔ እምቢ በቦታው ከሆነ ከእሺ ይበልጣል። ባይዘው በጣም በህይወት እምቢ የምንላቸው ጉዳዮች አሉ። እምቢ ብለን ግን ልክ ምንሆናቸው አትቺም ስትባይ እምቢቲና ታሳያቸዋለሽ። ልክ እንደኔ አሁን እዛ ጋር ተውስባል እምቢ ማለት አልነበረብኝም፣ እሺ ማለት ነበረብኝ። ገብቶሻል? ዋጋ ያስከፍላል። እዛ ሳየው እሷን የወደድኩበት የተነሳውበት መንገድ ትክክል አይደለም። ከዛ በኋላ የከፈልኳቸው ነገሮች እንዳለ ድራማዎች ናቸው። እያንዳንዷ ቀኖች ሲመነዘሩ
በጣም ውድ ናቸው። በማትመጣበት መንገድ ላይ ቁጭ ብዬ እኔ ፀሐይ እየጠብቃት ነበር። ኮስፒ ነው። ኮስፒ ነው። ኮስፒ ነው። አዎ ኮስፒ ነው። ከእንግዲህ ባለቤቱ የዘጋውን በር እኮ ማን ሊነቀንቅ? ኮስፒ የብረት መዝጊያዎችን ይዞ ቀረበ። በፓስኮድ በአሻራና በቁልፍ የሚከፈቱ ድምፅ የማያስተላልፉ እሳትን ለረጅም ሰዓት የሚቋቋሙ እርጥበት የማያበላሻቸውና በላቀ የቴክኖሎጂ የፓውደር ኮቲንግና ዋተር ቤዝ የቀለም ቅብ የተቀቡ የኮስፒ በሮችን ገጥመው ቀን በኩራት ሌሊት የሰላም እንቅልፍ ይተኙ። ስራ እንዲፈልጉልን ነበር ጋሽ። ኮስፒ ስፔሻል ዶርስ ከሚድሮክ ኢንቨስትመንት ግሩፕ። እንደው በወቅቱ ያለመወደድ ያለመፈለግና የመገፋት ስሜት ተሰምቶ ነበር? እሱም መስማት አንድ የማልፈልገው መስማት አትፈልግም? እሱም ማን እንደዚህ ዘርዝሮ ያስለ እንደ ምን አስባለሁ እኔ ማንም ወጣት የማይፈለግበት ቦታ ሆኖ ከተሰማው ያንን ቦታ ቢያመው እምቢ ቢለውም ቢያስቸግረውም ከዛ ቦታ መራቅ ነው። የምትፈለግበት ቦታ ቫልዩን የሚያውቅ ቦታ ነው መገኘት ያለበት። ማን ይነግረኛል? እናቴ እኮ ዝም ብላ ነው ተዋት በቃ ያለች። ጓደኞቼስ ምንድነው የሚሉት? ተዋት በቃ። መተው እንዴት ነው? እንዴት ነው መተው የሚቻለው? እንዴት ነው መተው? ገብቶሻል? እዛ አይጀመረ በቃ አሁን የተጎዳ ነዋ። በደንብ ተጎዳ። አሁን ኦልሞስት 6-7 ዓመት ሆነዋል። ጨርስ። በደንብ ተጎዳ። በደንብ አነብ ጀመር መጽሐፍቶች ምናምን። ጠበሳ የሚል መጽሐፍ አለ እና ጠበሳ ላይ ምን ሴቶች አማርኛ ነው? አዎ ተቃራኒ ሆንም። አሁን ነው ቲክቶክ ላይ ይገርመኛል ሳየው የማትገመት ሰው ሁሉ ምናምን እንደዛ አይነት ሐሳብ ነው ያለውና አብራት ይሄድክ ድንገት ታዋትና ድንጋይ ላይ ተቀመጥ ይላል። አቴንሽን ለማግኘት እኔ እንደዛ ባረጋ በተታይ ነው የምትሄደው። እንኳን ድንጋይ ላይ ተቀምጬ ባዶ ነኝ የሚል የአሌክስ አብራም መጽሐፍ አለ። ማላ ኮከቦች ላይ መጀመሪያ ፐርፎርም ያደረኩት የእሷን እና ሪል ነው የሚመስለው። አዎ ባዶ ነኝ፣ ሙሉ ነኝ፣ ክርክር ከአፌ አይወጣም፣ ሙሉ ነኝ ስላሉ ሙሉነት አይመጣም። የሆኑ ሰዎች መኪና እየነዱ እያገኟት ነው። በቃ እሱ ነው ጉዳዩ የሚል አይነት አይምሮ ሪዝን ነው እንጂ እሷ እኔን ጠልታ አይደለም፣ ፋይናንሻሊ ስቴብል ስላልሆንኩኝ በቃ ምናምን የሚል እሳቤ ነው ያለኝ። እዛ ግን እሱ አይደለም። በጣም መኪና መግዛት የሚችሉ ያልተወደዱ ሰዎች እንዳሉ መረዳት ጀመሩ። ከዛ ግን እሷ ምንድነው አያያዙን አትችልበትም፣ ክሬዲት አሰጣጡን አትችልበትም። አብረን ሆነን እንደ ቀልድ የምትናገራቸው ንግግሮች ጭንቅላቴ ላይ ትርጉም ሰጣቸው ጀመር። እያንዳንዱ እኔም እያደግኩ መጣሁኝ። አሞኝ እኔ የሚገርመኝ አሞኝ ያመኝ የሆነ ጊዜ አሞኝ ነበር እና በህመም ውስጥ ስለ ሰው ማሰብ ይቻላል? ያ እሷን ብቻዋን ትቻት እንዳልሄድ ነው የማስበው። አብሻል እዛ ሆነ እንትን አለ። ከእሷ ንቀት አኳያ አብሯት ያሉ ጓደኞቿ ሁሉ ይንቁኝ ጀመር። አዳባሪ ነው፣ አሳሳቂ ነው፣ ጋባዥ ነው እንጂ ካለው ይጋብዛል። አልብዘን ፎጋሪ ነው እንጂ ያለ ነገር የለም። ምን ቁም ነገር አለው? አብረውኝ ሆነው እንትናን አታገቢው ምናምን ይሉ ጀመር። ዋው እንትናን ባይዘው እንትናን መርጥልሻለሁ። እኔ እየሳኩ ነው የምሰማቸው። አንተ ሰውሰጥም ልቤ ግን ይደማል። ገብቶሻል? በጣም ያማን እንጂ እንትናን ብታገቢው እንትናን ወይ እሱ እኮ እንትና ተረሳው ዘውኝ እንትናን ብታገቢው ምናምን ሲል እና ሀሳብ እንዲሰጡሉ ይፈልጋል። ኦኬ አዛ የምር ውስጥ ያዝን ጀመረ። እነዛ ጓደኞች ደግሜ እንደማላያቸው እሷም በትልክ እንደምተዋቸው ተረዳው ለራሴ። እዛ አብሮ አደጌ ነች አንዷ ጓደኛዋና እያለቅ በቃ እንትን አለች፣ ፊል አደረገች። ከሆነ ጊዜ በኋላ አሁን ያልኩሽን ግጥም ስታይ አገባሽ ምናምን የሚለውን ስታይ ገባት በደንብ። ያ
እዛ ያለ ሄደ አሁን መሀል ላይ እየቆራረጥኩ ነው የምነግርሽ እያንዳንዱ ነገር አስፈላጊ ስላልሆነ ማለት ነው ረጅም ነው እዛ ረጅም ጊዜ ነው ከ2013 ጀምሮ እስከ ከ2003 2002 ክረምት መግቢያ አካባቢ ነው አልነበረህም በመሀል ገርልፍሬንድ ምናምን ሞክር ይገባል እንዴ ማይገባም እኮ ልትሞክሪ ትችያለሽ አሁን በቃ እሷም ሴት በቃ ልምታያለሽ ግን እሷ አንደኛው ልጅ በሪሊጅን በቃ በሃይማኖት በምናምን አገባታለሁ ምናምን ይሄ አይምሮ ላይ ገብቶሻል የሳልኩበት መንገድ እዛ ጥግ ድረስ ነው ከዛ ላገባ ነው አለች ስለ ትዳር መወራት ተጀመረ በጣም ያንን ሁሉ አመት ስፈራ የነበረ ነገር ምንድነው እሷ አግብታ ሌላ ሰው ሆና ምን አይነት ምግብ ነው የምበላው ምን አይነት ውሃ እጠጣለሁ አየር ሳለ እንደ ብዬ ነው ማስበው ህይወት ሳለ እንዴት ነው እሷ የምታግባስ የሰርጓ ቀን እኔ በህይወት መቆም እንዴት ነው የሚችለው አይሽ ብዙ ሰዎች ይሄን ቀን ነው ማለፍ ይከብዳል አዎ ወይ በጣም በቃ አሁን ይሄ ተወሰነ መጨረሻ ያረጉታል ወሰነቻ ህይወት ልጀምር በጣም መፈራውን እንዳይመጣ መፈራውን ነገር ማውራት ተጀመረ ቤተሰብም ማግቢ ያለኝ ተዘን ላገባ ነው አንድ ፍቅር ሰታኝ ማታቅ ሴትዮ ልታገባ ስትሆን ግን ለኔ በኔ ሳይድ ቆማ የነበረች መሰል አይነት ነገር ሆነ ተስፋው እኮ የተማጣጣ ስለሄደ ነው አዎ ከዛ እያወራች እንትና ይሆናል እንትና እንኳን አይሆንም እኔ በጣም ብዙ ጉድለቶች አይቼባት አውቃለሁ ጉድለትን ግን እንሞላላለን ብዬ ስለማስብ ነው ከዛ እኔ ዛሬን አውቀዋለሁ አልহামዱሊላህ ምድርስበትን አውቃለሁ ውስጤ ገብቶሻል ሚኖረኝን ነገር አውቃለሁ that's why በዛ ልክ እዛ የሆነ ቀን ላይ ራት ለመጎዳት በቃ ራሴን አሳለፍኩ አይደለ በጣም ቡሊዎችና ያሳለፍኩኝ ስድብ ምናምን እኮ ስድብ አለ እላለሁ በቃ ውስጤ ድንግጥ ይላል እስኪ ውስጤ ይደነግጣል እኔ ወዳ ሴት ነኝ እንደዚህ የምትለው ምንድን አይታይም እንዴ ምናምን ነገር አለ ከኔ የሚያርቁ አይነት ሙዚቃዎች ነገሮች ሲመጡ እሷ መጋበዝ እኔ ወድሻለሁ እንጋብዛለሁ ልወድህ አልቻልኩም ነው እሷ የምትልከው አለመውደድ መብቷ ነው ግን ማክበር አለባት እኔ ውስጥ ያለውን የተከበረ ፍቅር ማክበር መቻል አለባት እና እንትን ነው ቁጭ ብለን ካፌ ላይ እራት እየበላን እንደ አንጋባለና አልኳት ለሚዲያ የማይመጥን ብልግና ንግግር ተናገረች ፈገግ እያልኩ አስተውላለሁ ፒዛ እየበላን ፈገግ አልኩ ያ የመጀመሪያው ቀን የተሰማኝ የሆነ የማፍቀር ስሜት አለ አይደል እሱ ሲጨፈልቅ ነው የተሰማኝ እና ኦኬ እንብላ ምንም ሪያክት አላደረኩ ስቄ ጥሩ ህይወትን የሰጠዋት አሁንም ይሄን ፕሮግራም ስታይ ታያለች በእርግጠኝነት ይሄን ስታይ እሷን የሚያስከፋ ንግግር ወይም ደግሞ የሷን እንትን የሚጎዳ ነገር አድርጌ አላቅም ለሷ ደስታ ከመስጠት ውጭ አይደለም ለሷ ዙሪያ ስላሉ ሰዎች ነው ማወራው እንደዛ ሆነ ይበላን ወደ ቤት መሄድ እንዳለ ከፈልን ይሰብ ወደ ቤት መሄድ አለብን ቤት ይዛ መገባውን ነገር ገዛው ሰጠኋት በእያንዳንዱ እርምጃ ውስጥ እሷን ቤቷ ድረስ ነው የሸኛት ስሸኛት የመጨረሻው እንደሆነ 100% ያ ረብ العالمين ሲያሳይ በቃ ያና አዛ ሰጠኋት የተገዛው ነገር ቻው አልኳት የምር ግን ነበር ቻው አልኳት አዛ ከትንሽ ቀን በኋላ ልታገባ እንደሆነ ሰማው ምናምን ሰርጓ ላይ እንድመጣ በተደጋጋሚ ትደውላለች እንቴ አዛ ዙሪያዬ ካሜራማን ምናምን ጓደኞች አሉኝ ፕሮግራሟን እንዲሰሩላት ምናምን አንድ ሙዚቃ አላስበሽዋል አይጠፋም እንደኔ እጣ የደረሰ ጠብቋቂውን ያሳለፈ እና በዛ ፊሊንግ ውስጥ ሆኜ እኔ ጽሁፍ ጽፋለሁ ያንናስ ሰርግሽ ላይ መጥቼ አድርጌ ከረባት
ዘበኛው መለሰኝ አልቻልኩም ለመግባት ፍቅሬ እንደነበርሽ ህይወቴ እንደነበርሽ አያለማወቅሽ አቃለው አያዘንጥም ሱፍ አይደምቅም ከረባት እንኳን ድግስሽ ላይ ልብሽ ላይ ለመግባት መከልከል ግን ያማል እየወጋ ለዛሬው ቀን ሲያንስ የከፈልኩት ዋጋ አግሩሽኝ ትራፊ ሊሻሻ ግሬ ዛሬም ማልከልከል ሰርክሽ አይደል ፍቅሬ ትንሽ ልብላይ ራበኝ እንገላ ትንሽ ልጨፍር ይኔ ፍቅር እስከ ህይወቴ ማዳረሻ ይግባበይ ሊሻ ይላል እና እሷ ሰርግ ላይ ማለት ነው እኔ ማረግ የሌለብኝን ነገር አርጌ ነው አሞኝ እንዱል አደረኩኝ እሷ የምታገባ ቀን ራሴን ስቼ እንዱል ልክ ያልሆነ ነገር ራሴ ላይ አድርጌ ቀኑ እንዲያልፍ እንዳታስታውሰው ያ በቃ ኦሬዲ እኮ ትልቅ ነገር እኮ በጣም ከባድ ህይወት ነው እንትን ያለውና የሚገርም ፍቅር ነው እንደዚህ መውደድ እንደሚቻል ራሱ አላውቅም አዎ እንትን ነው ባይ ዘ ወይ በትንሽ ተጋኗል በቃ እኔ ላመንኩበት ነገር በጥቅ ድረስ ነው የሚሄደው ስተውም ግን በደንብ ነው እኔ ያራዳ ልጅ ነኝ በምን አምናለሁ መሰለሽ የሆነ ነገር ካልሆነ ለምን አልሆነ ምናምን አይደለም እሞክራለሁ በነሱ ቦታም ሆኜ ለማሰብ እሞክራለሁ አቦ ያሲኖ አንተ ጥሩ ልብን ያለ ጥሩ አፍቃሪ ነህ ለኔ በጣም ብዙ ነገር ሆነሃል ጊዜን ሰጥተኸኛል አመሰግናለሁ በቃ ከዚህ በኋላ እንደምንቀጥል በእናት ብትለኝ እኔ ችግር የለብኝም እንደ በፊቱ ላላገኛት እችል ይሆናል እንጂ አትሊስት አከብራታለሁ ገብቶሻል የሚያሳዝነው ነገር ፌመስ ሆንኩኝ ታዋቂ ሆንኩኝ በጣም የሚወዱኝ ሰዎች በዙሪያ ያሉ ሰው ሆንኩኝ ቁጭ ብላ ታየኛለች አቀዋለሁ ማለትም ያሳፍራታል ገብቶሻል ያሳፍራል ምክንያቱም እኔ ላይ ጥሩ ነገር አላደረገችም ግን ደግሞ አልহামዱሊላህ አላህ አገዘኝና ልቤ ምንም እንትን አልሆነም ቂም ምናምን አላዘ እኔ ቂም ካለማ ስራስ እንዴት ይሰራል እውነት ስራም አይሰራም ራሴ ላይ ግን የተለማመድኳቸው ነገሮች ራሴን ፎከስ እንዳረግ አላማዬ ላይ ፎከስ እንዳረግ ገብቶሻል በፊት ወደ ውጪ ነበር አሁን ገብቶሻል እንዲህ አርጎ የሚያዩ ሰዎች አሉ ጥበብ አርገው የተሻለ ቀን ማይመጣ የሚመስላቸው ሰዎች አሉ እና አስበሽዋል አሁን እሷ እኔን ብታገባ ይሄን የመሰለ ወርቅ በጣም ቢስሚላህ እየሳቁ መኖር ሽልማቷ ነበርኩኝ ግን አልፈቀደላት አታልቅሽ በጣም ይገርማል እና ተገናኝታችሁ ከዛ በኋላ አታውቁም አይ ማግኘትም አልፈልግም ያ ማንነቴ ነው የሚያውቃት አትደውልም ከደወለች ግን አዲስ ሰው ነው የምትተዋወቅ ያ እኮ ሞተ ያን የመሰለ ሰው ያ የዋህ ሰውዬማ ሞተ ገብቶሻል አይ እሱም ትንሽ ተሟዘው ነበር እንኳን ተውከው ፍቅሬማ ሙዝዝባ በጣም ተጋኗል ነው የምልሽ አዲስ ማንነት ግን ሰው ይለወጣል ማለት ነው እውነት እንደዚህ ትንሽ ልጆች በጣም በየዋህነት ግን እኔ ላይ ትፈርጂብኛለሽ ያን የነበርኩበት አሁን ሶሻል ሚዲያ ላይ እንኳን እኮ ሰጀስት የሚያደርግሽ ግራ ሲገባሽ ሰርች አድርገሽ የምታይበት መንገድ አለ አይ ይሄ ኮንትሮል የምታረገው አይደለም ፍቅር ስሜት ነው በዛ ውስጥ ማለፍ ደግሞ አንተን ይሰራሃል እንጂ ካንተ የሚያጎለው ነገር የለም ትሰራበታለህ እንደዚህ አይነት ከባባድ ስሜቶች ናቸው አንተን ባይዘው የሚሰሩ ከባባድ ቃላቶች ያሏቸው ግጥሞችም ሆኑ ምናበነቦችም ሆኑ ምናምኖች የምትሰራው በዚህ ከባድ ስሜት ውስጥ ስላለፍክ ስለምታውቀው ምን የምኮራበትና ለረጅም ጊዜ ያልተናገርኩት ዝም ብዬ የኖርኩት ህይወት ነው ስታሳዝን አይዞ እስቲ ሶፍት አምጡ ያታለን እንዴ ወንድ ልጅ ያለቅሳል ግን የሚያለቅሰው ለዓላማው ነው ተደብቆ ነው ደግሞ ከዛ ለዓላማ ከሆነ ይለቀሳል ለህልም ከሆነ ይለቀሳል እኔ ዓላማዬን እያስኬድኩ አልቅስ እንዴ ካላለቀስኩ አልክ ኢሞሽናሊ ስቴብል እኔ አሁን ሰዎችን ለማስ አዮኬ አሁን በእውነት እኔ እንዴ ምን ሆነሻል እኔ ይኸውልሽ ሰዎች እኔ ኢሞሽናሊ በጣም ብዙ መረጋጋባቸው ሁኔታዎች አሉ ትንሽ ሰዎች የሚያስገርም አንዴ ማለት እኔ አስተዳደግም ትንሽ ጭቆና ይበዛዋል አሁን እንደምስቀው ምናምን አይደለም በአንድ ልብ ተኝቼ ያደኩ ልጅ አይደለም መስራት ስራ መጀመር ባለብኝ ሰዓት ትንሽ የሆኑ ልክ ያልሆኑ ላይፎች ነበሩ ለሚዲያ ማይበቁ ማለት እየሰሩኝ ነው ገብቶሻል
እየሰሩ እና ነው ጉዳዩን ሐሳቡን በደንብ እያንዳንዱ ነገር ትለማመጃለሽ። መሬት ላይ ኮንሽ ምን ትሆኛለሽ? ገብቶሻል? ለማን ነው ማለቅሰው? ለምንድን ነው ማለቅሰው? ማልቀስ ያለበት እኮ ትቶኝ ሄደ ሰው የተወኝ ሰው እኮ ነው። እንዴ ለማ እንዳታለቅሱ ተወኝ ብለሽ እንዳታለቅሽ። ገብቶሻል? አንቺን የመሰለው ወርቅ ሴት ነው ያጣው ትቶኛል ምናምን አትበይ። ገብቶሻል? ወደ ራስሽ እንዴ ማስለቅሰው እኮ ነኝ እኛው እንዴት ነው እና ያውና ላስለቅስ በጣም ነው የምታስለቅሰው። ቀረብኝ ተብለሽ እውነት በተለይ ተማሪዎች በጣም ያሳዝኑኛል። ትምህርታቸውን እየተማሩ በገና ባሉበት ለጋ እድሜ ላይ ቲኔጀር ሆነው በቃ ህይወትን ገና ሀ ብሎ ሳይጀምሩ ያለሱ አልኖርም ብለው በተቃራኒው በወንድም በሴትም ጭንቅ ውስጥ ያሉ ብዙ ወጣቶች አሉና እንደው አይዟችሁ በላቸው እስቲ። ያለሱ መኖር ማይቻለው ፈጣሪ ብቻ ነው። ሁሉም ጊዜያዊ ነው። በጣም ያፈቀርካትን ሴት አግብተህ እየኖርክ በሆነ ችግር ምክንያት ልታጣት ትችላለህ። ቺት ልታረግበት ትችላለች፣ ልትሞት ትችላለች። ምትወጂውን ባላግብተሽ ባላሰብሽው መንገድ ልታጩ ትችላለች። አንድና አንድ ነገር ችግሩን ሳይሆን ራስን ማጠንከር ነው። ከውጪ ለሚመጣው ነገር ምንም ኃላፊነት እና እኔ ራሴን ነው ያጠነከርኩት አይደለ? ራሴ ላይ ዲታች አድርገህ ብቻህን መኖር እንደምትችል ለራስ መንገር። እኔ ተንበርክኬ እያለቀሱ ለአላህ አለቀስኩኝ። ወይ ስጠኝ ወይ ከልክለኝ፣ ከዚህ ስሜት ውስጥ አውጣኝ ብሎ ለአምላክ መማጸን፣ ለቅርብ ሰው ደግሞ ምክር ስጡኝ ብሎ ሰው ማለኝ። እኔ እኮ ሰው እኮ አለኝ እኮ ከእናቴ ጀምሮ በቃ ይሁን ተው እኮ ትከሻ ይፈልጋል። ማልቀስም ካለበት አልቅስ፣ የምትነግረኝም ነገር ካለ ንገረኝ፣ ይውጣል፣ እናውራበት፣ እንዴት እናስተካክለው የሚል ሰው በግልጽ ዲስከስ የሚያደርግ ፋሚሊ መንበር ያስፈልጋል ብዬ አስባለሁ። ኧረ እንደዛ ነው እንዴ? ታላላቆቻችን እኛን አንደርስታንድ የሚያደርጉበት መንገድ ያ ነው። አይ ከዚህ በኋላ አሁን አትሊስት እንኳን አንቺን የመሰለች እናት አለች። ልጇ የሆነ ነገር ፊል ስታደርግ አይጋችሁ በቃ አለውልሽ አልቀሽ ማልቀስ ካለብሽ ፋዘርን አሁን ፍቅር ያዘኝ ብሎ ጆሮ ግን እንዴት ነው ምን አባጎ ነው ገና በልተሳጠግብ አጤፍን እናንተና በላለሁ። በጣም ስሜቱ አንደርስታንድ መደረግ ያለበት ፍቅር ያዛ እና ይልቃቃ የሚበላ ነው ፍቅር ማለት ነው። ከሴት አፈርድ መዳቼ በላ ማርዘዳቼ ለቂቲ ጨርቅ የሌላ ደግሞ ቆንጆ ሊታባብል እደግ መጀመሪያ ግን በጣም አስቸጋሪ የስሜት ነው እና እድሜውም ልክ ያልሆነ ሰዓት ይመጣና እንዲህ አይነት ስሜቶች ለወላጅም ከባድ ነው፣ በጣም ይሰብራል። ተፈቃሪና ፍቃሪም ቢተባበሩ ቢተጋገዙ ለመዳን ከዚህ ስሜት፣ ምክንያቱም ኮንትሮል የሚደረግ ኢሞሽን ስላልሆነ፣ ካልሆነ ደግሞ እንዳልኩት ቤተሰብ መንበር አለውላችሁ መባባል አለብን ብዬ አስባለሁ። አሁን የተሻለ ጊዜ ላይ ነው ያለነው ብለን እናስባ። ሰጀስት ሀሳብ የሚሰጥሽ ሰው ብዙ ነው፣ መልስ የሚሰጥሽ የለም በጊዜው። አንቺ ነሽ የምትይዙ፣ አንቺ ነሽ የምታብላዩ። ልኮና አልሆነ እኔ እኮ ፍቅረኛዋን አምጥቼው ማሳደር ጀመርኩ። ማን ይንገረኝ? ጓደኞች አራቴ እንደዛ አይሆንም፣ የሰፋ ሀሳብ ግን የላቸውም ተው ከማለት ውጭ። ገብቶሻል? አንዳንዶቹ ደግሞ ባይዘወይ እንደሚሳካልሽ እርግጠኛ ነኝ ይሉኛል። መልስ ግን የለውም ነበር። ከዛ አንድ ጽሁፍ ምን ሰራው መሰለሽ? መልስ ስለ መልስ ነው። ሙሽሪት ሮዛ መውደዴ ስሟ ባይዘወይ ሮዛ አይደለም ሮዛ ብዬ ግን ሰራው እና እሱ ሀሳብ ገርሟቸው በጣም ብዙ ሰዎች ጻፉልኝ። ሮዛ የምትባል ሴት ሁሉ ጻፈች። ሙሽሪት ሮዛ መውደዴ ሰርጊስ ሰልስቶ ነው መልስ አጠሪም እንዴ አልኩኝ። ያ የሙሽራው ነው። ሰርጓ ላይ ሲሄድ መልስ አልለገሰችው። ሙሽሪት ሮዛ መውደዴ ሰርግሽ ሰልስቶ ነው መልስ አጠሪም እንዴ? ሰርግሽ ተሰርጎ አልፎ በሰልስቱ ዛሬ ምን ጭራስ ባለው የኔም ልብ ዝም እንዲል ከእውነት ብፌ ላይ መልስ እፈልጋለሁ። ደግሽ እንጂ ሞቅ ሞቅ አድርጊው። ድሮም መልስ አትወጂም፣ ጥያቄ መሆን ነው አንቺ የምትፈልጊው። መልስ ለምን ተወችህ? እንዴት ተረሳችህ? እንዴት ያንተ ገላ ለሌላ አለፈ? እንዴት ያንተ ፍቅር በሌላ ታጠቀፈ? ምን እያለ ነው የሚናገር? መልስ ይፈልጋል። ገብቶሻል? ማንወዳቸውን ሰዎች ትሪት የምናደርግበት ወይ ለነሱ መልስ የምንሰጥበት መንገድ
ገብቶሻል አለበለዚያ ትክክል አይሆን ግን አንተ ስላልተወደድክ አይመስለኝም አሁን እንደው በተቃራኒው አንድ በጣም አንተን የምትወድህ ልጅ ብትኖርና አንተ ደግሞ ያ የፍቅር ስሜቱ ባይኖር ምንድነው የምታደርገው የመጀመሪያው በጣም ነው ማከብራት ምን ያህል ጥሩ ልብ እንዳላት ነው መረዳው ወደደችኝ እኮ የሶይ ተወደደኩ አይደለ ቴንኪው ነው ማለት በጣም ስለወደደችኝ ማለት ነው ጥሩ ልብ ስላላት ነው የኔ ወደደችኝ ግን ይሄ ልቧ መጠበቅ መቻል አለበት እኔ ያልፈለኳትም ማለት እሷ ለሌላ ሰው አትገባም ማለት አይደለም ገብቶሻል ግን በቻልነው መጠን ትሪት ማድረግ መቻል አለብን ማለት ይላለን ካሞን የሚሉ ሰዎች አሉ መወደድ በእነሱ የተጀመረ ይመስል ባከ ፎንቀቃለች ከኔ ምንም ምናምን ይላል ይሄ ምንድነው ኢሞሽናሊ ገና ተወዶ ያላደገ አይነት ሰው ነው ብርቁ ነው ገብቶሻል ነን ወደው ነበር በወደድኩት ሰዓት ግን ስሜቴን ተረድቶታል ወደ ተሳሳተ መንገድም አልመራኝም I respect him he's my brother ምትል አይነት ሴት እንደዛ መፍጠር ያለብን አይመስልሽም ሰብረን አለበለዚያ የተሰባበረ ነገር ደግሞ ስለት ማውጣቱ አይቀርም ሌላም ሰው ይጎዳል ያ ናይስ ቆንጆ ፍቅር ህይወት ደከመኝ በቃ አሁን ልቤም ፍቅር ህይወትን አሁንስ ፍቅረኛ አለክ እየሞከርኩ ነው እንዳይደብራት ፍቅረኛ ሳይሆን ትዳር ነው ትዳር እንዳይደብራታ ይሄንን ነው አውርተን ትዳር ነው እንዴ ይሄን አውቃ ነው መምጣት አለባት ሄድ ንቁረጣ ይግባ እንዳይደብራት ለምን አለች አይ እኔ ትዳር ነው ፍቅረኛ ሲጀምር ምናምን አይሆንም እኔ ትዳር ነው በእውነት ተገደለ በእኛ እኮ በእስልምና እኮ ፍቅረኛ ምናምን አይቻልም ኒካ ታስራለህ ወደድሽ አይደል በቃ እንደዛ እና ላገባው መስሎ ላግባ እንደ ቆይ ትንሽ ልስራ አይመስልሽም አግብተህ መስራትን ትችላለህ መደጋገፍ አንድ ተጠናክራላችሁ ሐሳብ ሚስትየው ከተገኘች አንተ ልብ ከፈቀደ መኪናው ምን ይሰራል ተታኝ እንዳትሄዳ እንደበለ አይ በሱም ብላ መጥመጣ ከሆነ እሱ ሲበላሽ ጋራጅ ሲገባ ሁሉ ልትሄድ ነው ማለት እኮ እንደዛ እኮ ይሁን መኪና በጣም አይ እንደዛ አይደለም ይኖረ መኪናው ጥሩ ነው ህይወት ላይ ስቴቢሊቲ አሁን ለምሳሌ እኔ እንዴት ነው ትዳርን መረዳበት መንገድ ገብቶሻል ትዳርን ተረድቼዋለሁ ወይ ፍቅርን ተረድቼዋለሁ ወይ ሴት ልጅስ እኔ ጋር ስትመጣ እንዴት ነው ቶለሬት የምትደረገው እረዳታለሁ ወይ የሆርሞን መለወጥ ሲኖር ደግሞ ተነሳባት ምን አይነት ሰው ከሆንኩኝ ገና ሆኖ ትዳር መስርተው የፈቱ ሰዎች አሉ እዛ ቦታ ላይ ቆም ያለው ወይ ነው የራስሽ ጉዳይ ምናምን የሚል አይነት ህይወት አሉት አይ አንተ በጣም አስተዋይ ነህ ግን ሳይ በእውነት ለትዳር አሁን ዝግጁ ነው የምትመስለው በጣም አስተዋይ ሰው ነህ ሸሚዙን ስለለበስኩ ሸሚዙም ቆንጆ ነው ብር የለኝም ማስታወቂያውን ደግሞ የሚን ስንሰራ ማስታወቂያ አገባሻለሁ ካሰራችኝ ገቢ አገባል አንተ አግባ እንጂ ያሰራል 10 ማስታወቂያ አሪፍ ተጫወትን በዚህ ውስጥ ብዙ መልእክት አስተላልፈናል ብዬ አስባለሁ አሁን እንደውም ብዙ ተመልካቾች ኢንቦክስ የሚያደርጉልህ ይመስለኛል እንዴት አለፍከው ይሄን ጊዜ እያሉ ምክንያቱም በዚህ ስሜት ውስጥ ብዙ የሚያልፍ ሰው ስላለ ያ እኔ ማስተማር ከመጣንበት ህይወት የሆኑ ሐሳቦች መስጠት መቻል ያልፋል ሁሉም ነገር ያልፋል ተሰሚነት የምታገኙ ምትሰሚ አይነት ሰው ስትሆኚ ነው መጀመሪያ እኔ ይሄን ህይወት ተናግሬው አላውቅም መድረስ መቻል በጣም አሪፍ ነገር ነው ቦታው ላይ ስትደርሱ ሁሉም ሰው ይሰማቸዋል ለመድረስ ግን ሞክሩ ሄዱ የሆነ ስቴፕ ለፉ ተጎዱ ፍቅረኛዋ ስልክ ስላላነሳላት ብቻ ስልኳን አብርታ በቲክቶክ ላይ ሰበር ምናምን የሚሉ ሰዎች አሉ በጣም ብዙ ሰዎች በብዙ ህይወት ውስጥ ይፈተናሉ በጤና የሚፈተኑ አሉ ፋይናንሻሊ የሚፈተኑ ሰዎች አሉ በጣም ብዙ ሰዎች መናገር ቦታውን ስላጡ ነው እንጂ አሁን የምንሰማው ሚዲያ ላይ የምንሰማቸው በጣም ከባድ ነገሮች እንሰማለን አሁን ኮሜዲያን ያሲኖ ያገባል ኢንሻአላህ
የጊዜ ጉዳይ ነው ያገባል። ኦፍ ኮርስ በጣም ቸኮልክ ግን ያንግ እኮ ነህ። አሁን አግባ ስትኛት ነበር እንዴ? አዎ ግን በቃ ያገባል ምናምን ብለህ በጣም እንትን አረከው ስራ አረከው። ግን ልጅ ነህ ተረጋጋ። ስራህን ስራ መጀመሪያ ወንድ ልጅ ነህ ፕሮቫይደር ነህ። እዚህ ሌላ እንደዚህ በጣም ነው እንደመካሪው በጣም አግባ የምትይወጣው ነው መችታለች ማለት ነው። እሷ ነገር እኔ በጣም ነው የምትመችሽ። ደጋግሜ እንድልኝ በቃ የታባቱ ምን ቀረን? በጣም ቆንጆ ጊዜ አይደል? የተንዛዛ የፍቅር ህይወትን ቁጭ ብዬ ሰማሁኝ። ምን ቀረን? ምንም ዝዝት ያለ እኔ ራሴ እናያለሁ ብለሽ እኔ ወንድሜ ብትሆን ኧረ በእናትህ ማን ይነግርሻል እኮ ቆፍጠን በል እንጂ ነበር ምን ብዙ ሴቶች ወንድሞቻቸውን ቆፍጠን በል ነው የሚሉት። እነሱ ግን ሌላ ወንድ ጋር ሲሄዱ ምንድነው እኮ ያልተያዘ ስትያዥ ከባድ እንዴ። እኔ እሷን ሳይሚሮጠው ሩጫ ነበር። አትሌቲክስ ለራሱ መሞከር ነበርብኝ እሷን እያሳዩ 10 ዓመት ግን ያንተ ኢንቨስትመንቱ በዛ አይታወቅሽም እኮ ግን ደግሞ የኔን መንገድ አይገርምም? ምን ያህል ለሆነ ላሰቡት ነገር ምን ያህል ጽኑ እንደሆነ ጥግ ድረስ እንደምትሄድ ያሳያል። ከጥግ እኮ አለ። የመጨረሻው ምንድን ነው? ሰርግ ላይ ያወቅኳት በሰርግ ነው የሸኘኋት። አይገርምም? አልገባ አለህ እንጂ ነግሮ ነበር። ምክንያቱ መጀመሪያ ላይ ኢንሲደንቱ ልደትም አለው ደግሞ እና እንትን ያጋጥማል። በጣም ብዙ ሰዎች በጣም እኔ አሁን የሆነ ኤሚ የዚህ ጋር አሁን ቀጣይ የሚመጣ ሰው ይኖራል። በጣም ከባድ ህይወት የሚያሳልፉ ሰዎች አሉ። እነሱን ስትሰሚ ደግሞ ትያለሽ ደና መሆነ አሁን ደስ አለኝ። ልብህም ደና መሆነ ሰራኝም የምራይ እንደ ሐሳብ እንዲኖርህ አድርጓል። ነገሮችን የምታይበትን መንገድ ሰፋ እንዲል አድርጓል። ራስን መምከር ብቻ ሳይሆን ሰዎችን መምከር ይችላል። ከራስህ አልፈ ለሰዎች መትረፍ። በጣም ብዙ ሰዎች መወደድን ነው የሚያውቁት። ስሜቱን አለመወደድ ስሜቱን ማወቅ በጣም ያማል። አለመፈለግ ስሜቱ በጣም ያማል። ግን ከራስ ጋር መገናኘት የለበትም። እንዳልከው አሁን ቅድም ቆንጆ ነገር አንስተ ነበር። አንተ አይደለም በቃ ከአንተ ጋር መገናኘት የለበትም። ሰው አለ የሚይኩ በቃ እሱን ነው ወተት የማይወድ የወተቱ ችግር እኮ አለ። ማር የማይወድ አለ። እሱ ችግር ነው አይደለም። ሰዎቹ ገብተሽ ውስጣቸውን አትቀይሪው። መሞክርም የለብንም። ሶሻል ሚዲያ ላይ ምንድን ነው ያየሁት? ተኩላን በምክር በግ አታረጊው። ኧረ በስመ አብ በቃ ያጭጭ ብሎ ተመችቷል። ሌላው ያሲ ነው የኮሜዲ ስራህን መድረክ ላይ ስታቀርብ ያንተ ወዳጆች ተመልካቾች ስቀውና ተዝናንተው ከመሄድ በዘለለ ምን አይነት ቁም ነገሮችን ይዘው እንዲሄዱ ትፈልጋለህ? ሀሳብ አለው በውስጡ ግን ጠንከር ያሉ ሀሳቦች ናቸው። ግን አንደርስታንድ ለሚያደርጋቸው ሰዎች ቀል ብሎ አንደርስታንድ የሚያደርጋቸው ሰዎች አሉ። ገብቶሻል? አሁን ለምሳሌ ከዚህ ሀሳብ ውስጥ ምን ትረጃለሽ? ለምሳሌ ሰውየው ልጃቸው ጸበኛ ነው፣ ተው ይሉታል። ከዛ የሆነ ቀን መጣ ከሰው ጋር ተጣልቶ፣ እዛ አንድ ጆሮ የለም። አባዬ ጆሮን ቆርጦ በጋዜጣ ሰጠኝ አለው። የኔ ልጅ በሁለት ጆሮ ሳሰማኝ በአንድ ጆሮ ልምከርህ አሉት። አሁን ከዚህ ፐርስፔክቲቭ ምን ትረጃለሽ? ቀልድ ነው ጉዳዩ። ገብቶሻል? ምንድን ነው ይሄ? በሁለት ጆሮ ያልሰማናቸው ምክሮች አሉ። ገብቶሻል? እኛን ግን አቢዝ ሉክ ላይክ እንደኔ ማለት ነው የሆነ ነገርን ሲቆርጠው ነው የተውኩት። ገብቶሻል? የሆነ ቴክስት አለ፣ የሆነ ሀሳብ አለ። ለአንተ ከባዱ የቀልድ ድንበር ማትደራደርበት ምንድን ነው? አልነካውም አልዳስሰው የምትለው? እንደ ፕሮፌሽናሊ ዓለም ላይ እንዳሉ ኮሜዲያኖች፣ ሌላው ዓለም ላይ ኮሜዲያኖች በጣም ነፃነት አላቸው። እዚህ ግን ተገድቦ የተቀመጠልሽ ሀሳብ አለ። ማትነኪያችሁ ፖለቲካ አትነኪም፣ ሃይማኖት ጉዳዮች አትነኪም፣ ይሄ ዘር ጉዳይ ምናምን አትነኪም። ከዛ የሆኑ ነገሮችን አትነኪም። ከዛ የተፈቀደልሽ የሆነ መንገድ ነው። በዛ መንገድ ላይ ብቻ ሄደሽ ነው
ሰው የምታስቂው። ከዛ የሆነ ሰው ይቆጭልና ይሄ ሰው እኮ ብዙ ማያስቀኝ ይላል። ገብቶሻል? በሰውም ሃይማኖት አልቀልድም። ያ ላይን ነው። ከዛ በኋላ ደግሞ እንዴት ነው በሰዎች በተጎዱባቸው ሰዎች እየታገዱበት ባለው ጉዳይ ላይ አልቀልድም። ይሄ ልክም አይደለም። የሆነ ሰው ቁጭ ብሎ ያያል። ሰዎች ጉድለት እንዲሰማቸው አላረግም። መቀዳት ሴት በዛ ጉዳይ እኔ በራሴ ላይ ስቀልድ ነው በጣም ነፃነት የሚሰማ። እውነት ቀልድበት አበቃ ያሲሉ እኔ አሁን ከገበታች ቀጭን ነኝ። እውነት ከገበት በላይም ቀጭን ነው። ሱሪ ይወፍራል። ከገበት በላይም ወፍራም ይሁን ከመስሎ እንዴት ሲክስ ፓክ ምናምን አይደለም። እሺ ፎቶ ለጥፉት እሺ ይታያል። እና ራሴ ላይ ስቀልድ እኔ ላይ እንትን አደርጋለሁ እና ነፃነትም ያለው እሱ ላይ ነው። በራስ ሲሆን ጥሩ ነው። ምንም ነገር ከራስ ምናምን ሲጀምር ነው። የመጨረሻ 5 ጥያቄዎች። ያሲኖ ወደኛ ሲመጣ ምን እያሰበ ነው የመጣው? ኤሚ እንደምትኖር እርግጠኛ ነበርኩ። ኬድ አንተ ጎበዝ ነህ። እንዴት አወቅ? በሆነ አደነቅኩ። አሁን ናችርስ እውነት ግን እንትን አለ ጭንቄ ያንደኛል ግን ኩላሊት በጣም ነው የተረዳው። ማንም ሰው ማያውቀው ነገር በጣም ከባድ ይገርምኛል። ይህንን እውቀት እንዴት ነው ያገኘው? ኢቭን ይህን ሳቅራሱ ጠብቄ ነበር። እሺ ከኔ ጋር ኢንተርቪው ስታስብ ምን እያሰብክ ነበር? የእውነት ሲሪየስ ጉድ ኦፖርቹኒቲ ነው። ምክንያቱም ትልቅ መድረክ ነው። ራስን መሸጫ መንገድ ነው። ምክንያቱም ባዮ ላይ ደግሞ ሊንክም ስለምናስቀምጥ ዩቲዩባችንን ሰብስክራይብ ስለምታስደርግልን አንተ ቲዩብ ይባላል። አንተ ቲዩብ ጉንዳን ቲዩብ ነው። ሊንክ ታስቀምጡልናላችሁ። እሺ ይህን የመሰለ ድል ይገኛል የሚዬ ጌትም አይገኝም። ከዛ ባለፈ ከአንቺ ጋር ከኤሚ ጋር ቁጭ ብለን ሀሳብ ልንለዋወጠው ደስ ይላል። በዛ ላይ ደግሞ በጣም እኔ ማለት ያልጠበቅኩት ውሃ አላችሁ እኮ ውሃ የትም ቦታ የሌለ ነገር እውነት ሳሙና የላችሁም? ለቅለቅ ከላንታ ዶክቴ እዚህ ለቅለቅ ወይ ጉድ ወይ ማአልቲ እውነት ድንብርብሬን አወጣ። ምንም ጥያቄ ሳላስብ ጠይቄ ሄድኩ። እኔ ራስ ምታት ነው የሆንክብኝ በሳቅ በጨዋታ። በጣም አብዝተህ የምትመገበው የምትወደው ከልጅነት ጀምሮ እስካሁን ድረስ ያልጠላኸው ምግብ? ጣፍቶኝ የምበላው የትኛውንም ምግብ ነው። ምክንያቱም ረሃብ ነው ጥሩ ያለው ነው። የትኛውም ምግብ የሚባል አለ? እኔ ከምግብ የማልወደው የለም። ከሻይና ቡና ብሩን ብትሰጡኝ ጉዴ ፈላ። ራስን ዲስክራይብ አድርግ። ኮሜዲያን ያሲኖ እባላለሁ። ጠንካራና ብርቱ ወጣት ነኝ። ገንዘብ ለማግኘት እየሞከርኩ ነው። ከምንም በላይ ደግሞ ራሴ ላይ ለመስራት እየሞከርኩኝ ነው። በጣም ብዙ አርአያ ያለው በጣም ብዙ ወጣቶች ላይ መስራት የሚፈልግ ሀሳብ ያለው ሀገሩን የሚገነቡ ሀሳቦችን ማመጣ ድንቅ ወጣት ነኝ። ቀባ ራስን በጣም ለውዝ ነገር ነኝ ስቀባ እና ይሄን ድንቅ ወጣት አግዙት። በምን በገንዘብም ይሆናል። ብር አለ ግን የለኝም በእውነት ብር እኮ ሎክ ቅድም እንዳልኩሽ እኮ ነው የሚዬ ብር እኔ ጋር ለመምጣት ይችላል። አሁን አይፈልግም። ብር አለመምጣት አይችልም። አዎ የሰው ልጅ ለሰራው ስራ ምን ስትሸለሚው ነገር ነው። ኮምፎርታብል ነህ ላይክ የሰው ልጅ መቼም መጀመሪያ እንደ ሀሳቦችን ለማውጣት ለመስራት መሰረታዊ የሆኑ ነገሮች ያስፈልጉታል። ቢያንስ መጠለያ፣ የሚለብሰው ልብስ፣ ምግብ መግዣ። ከዛ በኋላ ነው በቃ አትሊስት መፍጠር የሚችለው ብዬ አስባለሁ። ጫራው ቆሞ ሂድ። ጫሮ በሶ በጫሮ ነው የምትኖረው። እንደዛ አይደለ ኤሚ፣ እንደዛ ብቻ አትረጅኝ እንጂ ጫራው ቆሞ ሂድ ነስት። እሺ ችግር የለውም። አልহামዱሊላህ ማመስገን መብቃቃት በጣም አሪፍ ነገር ነው። ባላንስ ማድረግ ያለንን ነገር እንዴት ባላንስ አደረግነው ነው። ያለሽን ነገር ባላንስ ማታረጊ ከሆነ ባለሽ ነገር አመስጋኝ ካልሆንሽ ለግዠሪ መኪናም እየነዳሽም ቢሆን ከጎን ያለውን ነው የምታየው። ከጎን ያለውን
እዛ ፕሌን ልታይ ትችያለሽ። ፕሌን ብገዥም ደግሞ ወደዛ ልየር የሆነ መርከብ የሆኑ ነገሮችን ታያለሽ። ስለዚህ ባለሽ ነገር መጀመሪያ ሂር በቃ አልহামዱሊላህ ከዚህ በኋላ ለመምጣት አይችሉም። ገብቶሻል? እዛ ነገር ላይ ነው መስራት መጀመሪያ ራስ ላይ መስራት ራስ ላይ መብቃት ከዛ ሌሎች ነገሮች ሽልማት ናቸው። ገንዘብም ቀድሞሽ ከመጣ የሚያጠፋብሽ ነገር አለ። በጣም ብዙ ሰዎች ገንዘብ አጥተው ይጠፋሉ። ገንዘብም እውቀት ይፈልጋል። ማሬጅ የሚደረግበትን መንገድ ማወቅ ያስፈልጋል። ከዛ ባለፈ ታለንት አለኝ። ታለንቴን ለመሸጥ እየሞከርኩኝ ነው። if you don't know how to change your talent and money you're not smart enough for me እንግሊዝኛ እንትኑ ተከለ እንግሊዝኛ ታለንት መሸጥ አለበት። እንግሊዝኛ ወራል ያ እቺን እኮ አጥንቼ ነው የመጣሁት መኪና if you don't know how to ደዳ ጎበዝ ነው እና ዋናው ሽልማት ነው። እዚህ ጋር የሚሰሩ ሰዎች እኔ አሁን አስተናጋጅ ሆኜ ያለፍኳት እያንዳንዷ መንገድ ነገ የተሻለ ክፍያ እንደሚያስከፍለኝ ስለማቅ ነው ያለፍኩት። እመኑት፣ ተቀበሉት፣ ዋጋ ክፈሉ። ገንዘብ ይከፈላል። ገንዘብ እኔ ስታንድ አፕ ኮሜዲ ሳዘጋጅ የአዳራሽ ኪራይ እንኳን አይችልም ነበር፣ ብሩ አይችልም ነበር። ግን እኔ ሌሊት ገብቼ ከመስተንግዶ ገብቼ ሌሊት ስክሪፕት ጽፍ ነበረ። ደጋግሜ ሪራይት አደርጋለሁ። እንደሚከፈለኝ ግን አውቃለሁ። የጊዜ ጉዳይ there is a time for everything እና ዞሮ ምንድነው ይቅርታ ካሜራማኑ እንግሊዝኛ የዞሮበት እንዲህ እያለ ነው ተረጉምለት ካሜራማኑ እንደዞርበት እንዳለኩ ዘረርኳቸው። እውነት በእንግሊዝኛ እና የዋናው ራስን ማግኘት ነው፣ መስራት ነው። ከዛ በኋላ ሌላው ሽልማት መኪና፣ ቤት ምናምን ቀለል ብሎ ነው የሚመጡት። ግዴታቸውም ነው። ምክንያቱም ወርቅ የሆነ ማንነት አላማ ያለው በፐርፐዙ በቃ እንትን የሆነ ማንነት መገንባት ያስፈልጋል ብዬ አስባለሁ። ሌላው ሽልማት ነው እንጂ ገንዘብ የለኝም። እየሞከርኩኝ ናይስ። በስተመጨረሻ እንግዲህ ብዙ ተከታዮች አሉ ቲክቶክ ላይም የተለያዩ ሶሻል ሚዲያ ላይም የኛም ተመልካቾች ደግሞ ስለሚመለከቱ እንደው አድናቂዎች ወዳጆች አንተ እንደምታረግላቸው፣ አንተ እንደምታስቃቸው፣ አንተ ሐሳብ እንደምትሰጣቸው አንተ ደግሞ ከነሱ ምን ትጠብቃለህ? ሰብስክራይብ አድርጉ። ይሄው ዛሬ አዲስ ፖድካስት ይለቀቃል ጀምሬያለሁ። አጀብ ፖድካስት ይባላል። ሰብስክራይብ ካደረጉ በሐሳብ ሁልጊዜኛ ከፍ እንላለን። ዋንጫ በሰጣችሁን ቁጥር አንደክምም። ዋንጫ በሰጣችሁን ቁጥር ሞር እንጠነክራለን። አግዙን፣ እመኑብን። ሀገር አንድ የሚያደርግ ፍቅር የሆነ ስራዎችን ለእናንተ እንሰጣለን። ካጠፋንም እንደ ታናሽ ትቀጡናላችሁ። ምክር እንሰማለን ካልበዛ። በቃ አለቀ። አመሰግናለሁ። የእውነት ጊዜህን መስዋዕት አድርገህ እዚህ ድረስ በመምጣት ለተመልካቾቼም ለእኔም ያለህን ሀሳብ ቁም ነገር በቀልድ በሳቅ በጨዋታ እያዋዛ ስላካፈልከን እኛንም እንደዚህ ስላዝናናህን እጅግ በጣም አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። አመሰግናለሁ። እየሞከርኩ ነው የሚል እየሞከርን ነው። ቺርስ። እንግዲህ ተመልካቾቼ ዛሬ ቆይታ ከአምለሰት ጋር ፕሮግራማችን ይህን ይመስል ነበረ። ጥሩ ሀሳብ እንዳገኛችሁበት እንደተማራችሁበትና በሳቅ በጨዋታ ፈታ ዘና እንዳላችሁበት ተስፋ አደርጋለሁ። በሚቀጥለው ሳምንት ደግሞ ከሌላ እንግዳ ጋር እስከምንገናኝ ደህና ሁኑ።